ሰላም ዩቲዩብ ፓዊነኝ ዛሬ የምገኘው ደግሞ ንጉስ የትጥቅ አምራች ያዘጋጀው ቶርናመንት ላይ ነው የምገኘው። ስለዚህ ዘውዲቱ ከአቃቂ እየተጫወቱ ይገኛሉ። እዚህ ጋር ደግሞ ቀጣይ ጌም የሚሆነው ደግሞ መቄዶንያ ከኤሌክትሪክ ነው። ስለዚህ እሱን ጨዋታ ደግሞ በቀጥታ ማስተላልፍላችሁናል። ስለ መቄዶንያ የእግር ኳስ ቡድን ደግሞ በርካታ ነገሮችን ወደፊት ይዤላችሁ ይመጣ ይሆናል ማለት ነው። ለዛሬው ግን ማሳያችሁ ምርጥ የሚባለውን ጌም ነው ማለት ነው። ስለዚህ እናንተ አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን ጀምሩት። ከዛ ባለፈ ደግሞ ለመላው የኳስ አፍቃሪዎች ደግሞ ይደርስ ዘንድ ሼር ያደርጋችሁ ላይክ ያደርጋችሁ ለመላው አድርሱልኝ ማለት ነው። ወሳብ ጋይስ መጥተናል ከችለናል። ዛሬ የሚገርም ጨዋታ ነው የምናሳያችሁ። አብራችሁን ከኛ ጋር መሆን ብቻ ነው ከናንተ የሚጠበቀው። በጣም ነው የሚያምረው። ይሄ ያበሻ ሜዳይ ነው፣ ተመልከቱት ጋይስ ገራቢ ጨዋታ ነው ያለው። ሹፍ ልካት እዚህ ጋር እንደ ስታዩት በጣም ነው የሚያምረው። ይዞላ እንዴት ነው? ይሰማኛል ብራዘር። ሸፍኗ በቃ ባለበት በቃ እነሱ ጠጋ ወደዚህ ያለው ማሴ ጠጋ በቃ good time አሪፍ እንግዲህ ዛሬ ትልቁን ጌም ነው ማሳያችሁ። መቄዶንያ ከኤሌክትሪክ የሚያደርገውን ቢግ ጌም ይሉታል። እንግዲህ ይሄ ሁለቶቹም ምድባቸውን አንደኛ ሆነው ያጠናቀቁት። ስለዚህ የነሱን ጨዋታ ጋብዛችኋለሁ። በጣም ላመሰግነው የምወደው ደግሞ ንጉስ የትጥቅ አምራች ነው። ንጉስ የትጥቅ አምራች ደግሞ በኳስ ብቻ አይደለም በተለያዩ ጌሞች ነው ያዘጋጀውና በእግር ኳስም እንደዚሁም በሩጫ አለ የአካል ጉዳተኞችም እንቅስቃሴ እንዳለ ሰምቻለሁ። ስለዚህ እሱን በጣም ነው ላመሰግነው የምወደው። ከዛ ባለፈ ደግሞ ምርጥ ጨዋታው ኮከብ ለሆነው ደግሞ የትጥቅ ሽልማት እንዳለም ሰምቻለሁ። እንግዲህ እነሱንም ሪአክሽን እናያለን። የተሰማቸውን ስሜት ማሳያችሁ ይሆናል። እናንተ ብቻ አብራችሁን ቆዩ። ቴንክ ዩ ቬሪ ማች። ወደ ጨዋታው ታደሰ እቺ ኮስታ ያረካት ነው ልቃት እስራኤል አቤት ጃንገቷን አውልቃት ካፕቴን ማን እና እስራኤል አባይና ጎልኪፐሩ ማነው ስሙ? አባይ ይሄ 28 በደንብ ግብት ይግን በልና በደንብ
ቡድናችን የተመሰረተው እንግዲህ 4ኛ ዓመታችን ይዘናል። ከ4ኛ ዓመታችን እስካሁን በከፍተኛ ውጤት ላይ ነው ያለነው። ዋንጫ ግን እስካሁን እንደ ድሉ ነው እስካሁን አልቀናንም እና እስካሁን አሁንም ያለንበት ደረጃ ያው ከምድቡ አንደኛ ደረጃ ላይ ነው ያለነው። አሁንም ደግሞ በአሁኑ በቃ ዋንጫ እንበላለን ብለን እንጠብቃለን። አመሰግናለሁ። ስሜ ጸዳይ አምሮት ይባላል። ከመቄዶንያ የበጎ አድራጎት ማህበር የቀይ አንበሶቹ የስፖርት ቡድን አባል ነኝ። እንዲሁም ደግሞ የሚጫወትበት ቦታ የግራ ክንፍ አጥቂ ነኝ። ዛሬ የምንገኘው እንግዲህ ወሰን ካራባዶ የወረዳ 12 ሜዳ ውስጥ ነው። ይህም እንግዲህ በነገራችን ላይ መቄዶንያ የበጎ አድራጎት ማህበር የስፖርት ቡድን በሁለት የስፖርት ውድድር አይነቶች እየተሳተፈ ይገኛል። አንደኛ የአዲስ አበባ ስፖርት ለሁሉም ኮሚቴ የሚያዘጋጀው ከተማ አቀፍ ዋንጫ ውድድር ሲሆን ይሄ ደግሞ አሁን በዛሬው ዕለት የምናካሄደው ጨዋታ ደግሞ የመጀመሪያ ጨዋታ ነው። 64 ቡድኖች የሚሳተፉበት የጥሎ ማለፍ የኤፍኤ ካፕ ወይም ደግሞ የሀልም ቱር የሚባለው የዋንጫ ጨዋታ ነው። እንደምታያቸው እነዚህ አሁን እንግዲህ ከኛ በፊት የነበሩ ቲሞች እንግዲህ እየተጫወቱ ይገኛሉ። እኛም እንግዲህ በዛሬው ዕለት እንግዲህ ከኢትዮ ኤሌክትሪክ ጋር ተመድበን እንግዲህ ቀን 7 ሰዓት አካባቢ እንግዲህ ከተወሰነ ደቂቃ በኋላ ጨዋታ የሚጀምር ይሆናል። ትሬኒንግ በሳምንት 3 ቀን እንሰራለን። ያው ከስራም ጋር በቃም ስራም ትግኛ ጋር ስለሚበዛ እንደምታውቀው ከሰዓታችን እያጠበን በሳምንት 3 ቀን እንሰራለን። ያው ኮች ራጃለች በሁሉ ነገር ያው ከጎናችንና ታግዘናለች። በጣም ጥሩ ደስ ይላል። ብቻ ትሬኒንግ ደስ ይላል። ያው ስፖርት ለፍቅር፣ ስፖርት ለወዳጅነት፣ ስፖርት ለአንድነት እንደሚባለው ስፖርት እንግዲህ በብዙ መልኩ እንግዲህ በጣም ጥሩ ነገር በቃ አሪፍ ነገር ወደ አሪፍ ነገር የሚወስድ በቃ አለ አይደል ስፖርት ማለት በቃ በስፖርት እንትን ካልክ አንተ ጨዋታ ሆናለህ ምናምን አይነት ነገር ነውና ደስ ይላል። ግን እንግዲህ ይሄን በምናደርግበት እንግዲህ ቻሌንጆች የሉም ማለት አይደለም። ብዙ ቻሌንጆች አሉ። አንደኛ ትሬኒንግ ቦታ ላይ የተስተካከለ ሜዳ የለንም። ያው ባለ በትንሽ ሜዳ ነው ኮብልስቶን ላይክ የገርጋንቲ ምናምን የተደፋበት ቀይ አፈር ምናምን የተደፋበት ሜዳ ላይ ነው ትሬኒንግ እያደረግን ያለ። አንደኛ ምናልባት ይሄን የሚመለከቱ አይነት ሰዎች የሚችሉ ሰዎች ባለሀብቶች 2-3 ሰው ሆነው ትንሽም ከመሆኑ አንፃር ሜዳዋን ሳር የማልበስ ስራ ቢሰሩልን ፕላስ ደግሞ የተለያዩ የኳስ የመረብ ምናምን አንዳንድ የስፖርት ትጥቆችን እንደዚህ ቢያሟሉልን እነዚህ ቻሌንጆች ስላሉብን የሚል ሀሳብ አለኝ። ውድድሩ የመስሪያ ቤቶች ውድድር ነው። ውድድሩ የጤና የመስሪያ ቤቶች ውድድር ነው። ለመስሪያ ቤቶች ወደ 70 ተቋማት አሉ የሚወዳደሩ። ከ70 ተቋማት በየምድቡ ከ1 እስከ 4 የወጣው ወደ አንደኛ ዲቪዚዮን ያልፋል ማለት ነው። አንደኛ ዲቪዚዮን ያልፋል። ከእንደዚያ ለአንደኛ ዲቪዚዮን ወዳደራ ማለት ነው። አንደኛ ዲቪዚዮን ማለት እዚህ አዲስ አበባ አሁን እኛ ሁለተኛ ዲቪዚዮን ያለ ነው። እኛ ከ1 እስከ 4 እዚሁ ከ70 ውስጥ ካሸነፍ ወደ አንደኛ ዲቪዚዮን ይሸጋገራል ማለት። አንደኛ ዲቪዚዮን ደግሞ ይወዳደሩ አሉ ሌሎች ይሻላል ማለት ነው። እንግዲህ እኛ ይሄን ዋንጫ አሸንፈን ኔክስት ይር ላይ እንግዲህ አሁን ያለንበት ሁለተኛ ዲቪዚዮን ነው ወደ አንደኛ ዲቪዚዮን ለማድረግ በጣም በሰፊ ጥረቶችን እያደረግን እንገኛለን። በእርግጠኝነት መናገር የምችለው ግን በአሁኑ ባለና አቋም ግን ቀጣይ በአንደኛ ዲቪዚዮን እንደምንገናኝ ለማለት እወዳለሁ። እስራኤል እባላለሁ። የመቄዶንያ አምበል ነኝ። እንደሚታወቀው ብዙ አይነት ጨዋታ 78 ጨዋታ አሸንፈን ነው ለዚህ ለጥሎ ማለፊያ ያደረስነው። ምድባችን የመራን አንደኛ ሆነን ነው ያለፍነው። ደግሞ አሁን ጥሎ ማለፊያውን አልፈን ይሄን ዋንጫ ሁለት ጥሎ ማለፊያ ነው፣ ሁለቱንም መብላት አለብን ብለን ነው የማስበው ነገር አስበው። ለሁለት ዋንጫ ስለምንወዳደር ሁለት ዋንጫውንም እናነሳለን ብዬ ነው የማስበው በራሴ በኩል። ለዛ ብቁ ዝግጅት አድርጋችኋል? በጣም ጠዋት ማታ ትሬኒንግ በጣም ወጥረን ሰርተናል። ሁለት ዋንጫውን እናነሳለን ብለን በተስፋ ነው ያለነው። አሁንም ዋንጫውንም እናነሳለን ብዬ አስባለሁ። Then we'll make the defense for arat ሆነ ነው በጣም የሚያጠቁ እኮ ግን apart from that you have to play let me play here then when you see the meters I will tell you to go back no problem chitadita habte ne habte ይሄ ስራለ እኛ ክንፍ ላይ ለሱ የታለ ይሄ ድንገት ወደ ክንፍና እንዲጭራ ብዙ ጊዜ ወደ ቀርቶና ፊት አይተው እናንተ ሁለታችሁ መቀየር ትችላላችሁ። ቦታ እንደ ፊት አጥቂቱን አለ እንደዚህ ማለት ቦታ ልትቀያየሩ የምትችሉ ሰዎች ናችሁ እና እየተነጋገራችሁ አንተ በጣም አዚ ወደዚህ ሆነ መጫወት ከፈለክ እንጂ የተሰጠን ፊት ላይ ከከማጋ አብራራው። እሺ አብራር ደግሞ ችግር ካየሽ ናችሁ ወደ ኋላ መጥቶ እንጂ ችግር ሲሆን ነው ስንጠቃ ምናምን ወደ ኋላ መጥቶ እንጂ በአጠቃላይ ስራችሁ ፊት ላይ ለሁለት ነው የምትጫወቱት ማለት ነው። ከዛ ውጭ አይደል አለ ሀብቴ አጠገብሽ ምናምን ከኋላ ምናምን ሀብቴ ልጅ ኃይሌን በጣም ማገዝ አለብሽ። ከሁለቱ ጋር በደንብ ተነጋገሩ። ኃይሌ መስመር በሙሉ ያንቺ
እዚህ ጋር ደግሞ እዚህ ውስጥ ድረስ ትገባል። ሁለቱ ብቻ ናቸው አጥቂ ምናምን ሳይሆን እየገባሽ ቦክስ ድረስ ማስጨነቅ አለ። ትላንት የተጫወታችሁ ጨዋታ ትዝ ይላችኋል አይደል? አንተ ሚኪ ዩኤል ሆናችሁ የነበራችሁ ቲም አለ። እሱን ነው በቃ የምትሰሩት ማለት ነው። ግን ምንድነው ፍጥነት ኳስ እያላችሁ መግባት ምናምን ከቻላችሁ ታዲያ እዚህ ቦክስ ውስጥ ምናምን መውደቅ አለባችሁ። በተለይ አብራራው ትንሽ ነገር ከተነካችሁ አንተም እንደዚሁ አንተም እንደዚሁ አራታችሁ እስከ ፔናልቲ ምናምን እንትን ማለት አለባችሁ። ውስጥ ድረስ ማስጨነቅ ይቻላል። በየቦታችን እንሆናለን። ምንም አይከብደንም። በቃ ጠባብ ነች ሜዳዋ ለኛ እንደዚህ ቦታችን ነው። Coach, there is a sun. We need at least water. ዊልሰን ነው ኮች ቦታ ስለ እንደው የሚወርቀው ና መጀመሪያ እሺ በዛ በኩል ወይ ምንድን ንፋስ ነው? መልካም ጨዋታ ና ካፒቴን ነው ያው የጥሎ ማለፍ ነው። 35 ደቂቃ ነው። በቃ ወደ ፔናልቲ ነው የሚሄደው። ሜዳ ኳስ መልካም ጨዋታ በዚህ መንገድ እንጨርሰን እስኪ ያቺ ሞራኗን ድምፅ አይሰማም አሉ ነው አግባሉ የጸደው ምና እዛው መስመር ላይ መግባት አይችልም ማግዛቸዋል ዝግጁናችሁ? አንድ ሁለት ሶስት ምንጊዜም ሻምፒዮና እኮ ቤስት ላይ ነው የሰረስከው እንጂ ቤንች ላይ አለ አይደል? ጭራሽ አይጫወትም። ታዲያ ለምን መዘገባችሁ? እሺ አንዳችሁ ቁጭ በሉ። እሺ አንዳችሁ ቁጭ በሉ። ቶሎ ካይሌ ፓስ ተቀብለሽ መቀየር ሚኪ አሪፍ ነው አብራሩ ሰላም ዩቲዩብ እንግዲህ በጉጉት ስንጠብቀው የነበረው የመቄዶኒያና የኢትዮ ኤሌክትሪክ ጨዋታ ተጀምሯል ማለት ነው። ከተጀመሩ 5 ደቂቃዎችን ያስቆጥሯል። በጣም የሚገርማችሁ ነገር ደግሞ የመቄዶኒያ የእግር ኳስ ቡድን እንዴት እንደተመሰረተ ስሰሙት ነው ማለት ነው። በጣም ነው ደስ የሚሉት። በጣም ፍቅራቸው በጣም ለየት ያለ ነው። ጠጠር ላይ ነው የሚሰሩት፣ ገረገንቲ የተሞላ ምድር ላይ ነው የሚሰሩትና ትሬኒንግ ማድረጋቸው በጣም
ዳንጀሬስ የሚባል ቦታ ላይ ነው የሚሰሩት። እንደዛም ሆኖ ግን በጣም ጀግኖች ናቸው። ምድባቸውን አንደኛ ሆኖ ያጠናቀቁት በፍጹም ብዙ ጎል በማስቆጠር ማለት ነው። ምንም ስኮር ያልተደረገበት ቡድን ነው። ከዛ ባለፈ ደግሞ እንግዲህ ለሁለት ዋንጫ ነው እየተወዳደሩ የሚገኙት። እንግዲህ ሁለቱም ዋንጫ እንደሚያነሱት በልበ ሙሉ ነው እየተናገሩ የሚገኙት። በጣም ነው ደስ የሚሉት አንደኞች። በእውነት እኔ ተመችቶኛል። እንግዲህ ኤሌክትሪክም በጣም አንጋፋ የሚባል ተጫዋቾች አሏቸው። በጣም ጎበዝ የሚባሉ ተጫዋቾች ያላቸው ናቸው። ግን እንደዛም ሆኖ እንግዲህ እነዚህ ቀያይ አንበሶችን እንግዲህ እንትን ይሏቸዋል ብዬ ተስፋ አላደርግም። በጣም ከባድ ናቸው። በቅርቡ እንትን ስለምላቸው ማለት ነው የትሬኒንጋቸውን የተለያየ እንትናቸውን እያየው ስለመጣሁኝ ማለት ነው። በጣም ነው ጥረት የሚያደርጉት። እንግዲህ እዚህ ጋር የምታዩት የሁሉት እንዴ በጣም ጀግና በረኛ አላቸው። አበየ ይባላል። በጣም አንደኛ በጣም ጀግና በረኛ አላቸው። ስለዚህ እያንዳንዱን ጨዋታ እየተከታተልኩኝ ለእናንተ ማድረስ ይሆናል። ለቻናሉ አዲስ ሆናችሁ ደጋግሜ እንደምነግራችሁ ሰብስክራይብ አድርጋችሁ ይሄን ቪዲዮ የምትመለከቱ ደግሞ ሼር እና ላይክ እያደረጋችሁ ለመላው የእግር ኳስ አፍቃሪዎች አድርሱልኝ። በዚህ አጋጣሚ ደግሞ ሳላመሰግን የማላልፈው ነገር አለ። እንግዲህ ንጉስ የትጥቅ አምራችን በጣም ነው የምናመሰግነው። እንደዚህ ወጣቶችን ከታች ያሉ ሰዎችን ለማገዝ ተጫዋቾችን በተስፈኞችን ለማገዝ የሚያደርገውን ረጅም ጉዞ በጣም ነው የማደንቀው። እንግዲህ ይህንን ውድድር በእግር ኳስ ብቻ አይደለም በሩጫም አለው፣ እንደዚሁ በአካል ጉዳተኛ፣ በቴንስ፣ በቅርጫት ኳስ በተለያዩ በእውነት በጣም ነው የምናመሰግነው። ንጉስ ትጥቅ አምራች በጣም ነው የምናመሰግናችሁ። እንደዚህ አይነት ውድድሮችን በማዘጋጀት ደግሞ ከታች ያሉ ወጣቶችን መደገፍ ደግሞ ይበል የሚያሰኝ ስራ ነውና በርቱ፣ ቀጥሉበት እንላለን። እንግዲህ ይሄ መቄዶኒያና ኤሌክትሪክ የሚያደርጉት ጨዋታ የቀጥታ ስርጭት ማስተላልፍላችሁ እኔ ፓዊ ነኝ። ምን ሆኖ ነው ወላሂ ኧረ ኤማ ነገሩ እንጂ አይታየውም እኮ ለሱ ላይ ታየው ይችላል። ዳኛ አይ ይናባትሽ ምንድን ነው? ኮተቤዎች ናችሁ እና ተጫውታችኋል? ጂም ትሰራላችሁ? የት ጋር ነው ትሬኒንግ ቦታችሁ? እዚህ ናችሁ? አንበሶች በርቱ። እሺ ተቀበል። በቃ ተጠጉ። ትንሽ ወደዚህ ተቃራኒ። አዎ በቃ ትንሽ ወደዚህ፣ አሁንም ትንሽ በቃ ቁም። እንደዛ ከፍ ብታረጋት እኮ መጀመሪያ እርዳታ እየተደረገለት ይገኛል። እንግዲህ ከኢትዮ ኤሌክትሪክ አንደኛው ተጫዋች ጨዋታው በጣም አሪፍ ነው። ጥሩ እንቅስቃሴ ያደረጉ ነው።
ቡድኖቹ መሀል ማለት ነው። እንግዲህ ስኮሩን መጨረሻ ላይ የምናይ ይሆናል። የጥሎ ማለፍ ውድድር ስለሆነ እንግዲህ አቻ እንኳን ቢወጡ በመለያ ዓመት እንደሚለያዩ ነው የሚያሳዩት ማለት ነው። ወደ ጨዋታው ተመልሰዋል። ጀግና ምርጥ ጎበዝ ምርጥ በረኛ አሪፍ 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 ትችላለህ። ትችላ አረ ምንድነው አንተ ሁለት ልብ የምትወረው ምን መታ እንጂ አረ 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 አብራራው እንደዛ አይደረግም እንዳይደገም እንግዲህ ሁለተኛ አጋማሽ ይሄን ይመስል ነበር። እስካሁን የውጤት ለውጥ አልነበረም። 0-0 ነበር ጨዋታው ወደ ረፍት ክፍል ያመሩት ማለት ነው። ኢትዮ ኤሌክትሪክ ከመቄዶንያ ያደረጉት ያው እንግዲህ በረኛችን በጣም ማደንቅ በዛ አጋጣሚ ዳኛ ይባላል ሞክሽ ነው ኢትዮ ኤሌክትሪክ በጣም አሪፍ በእውነት በጣም ሁለት ኳሶች በተለይ ስኮር መሆን የሚችሉ ኳሶችን ያዳን ጀግና በረኛችን ነው። በቃ እኔ ለኢትዮ ኤሌክትሪክ ህይወቴን ሰጣለሁ እስከዚህ ድረስ ማለት ነው። በርታልን በጣም ነው የምናመሰግነው። እንግዲህ ምንም የጎል ሳይቆጠር ማለት ነው 0-0 ጨዋታው ወደ ረፍት መልበሻ ክፍል አምርቷል ማለት ነው። ምንም ጎል ስኮር ሳይደረግ ስለዚህ ከረፍት በኋላ ያለውን ደግሞ እየመጣው በመሃል ማሳያችሁ ይሆናል። ጥሩ ነው። የመጀመሪያው ግማሽ አሪፍ ነበር። የሳትናቸው ኳሶች አሉ፣ ያስቆች አሉ፣ ችግር የለውም አንዴ ያልፏል። አሁን ላይ ግን እናገባለን። ብዙ ማግባት እንደምንችል ያየነው አሁን በጣም ብዙ ኳስ በረኛ ጋር እርስ በርስ ስንት የተገናኘ አንደኛ ምንም እኮ በቃ እየተጮሁ ያለ ምን በቻሉት አቅም በቃ እንደው እዛ መመለስ ማዳን ምናምን ብቻ ነው በቃ ስራቸው፣ ወይ እዛ ጋር ማጨናገፍ ምናምን ስራቸው። አባዬ ጋር እኮ ምንም አልደረሱም ማለት ትችላላችሁ። እሺ ያው ጨዋታውን እንግዲህ እያየው ነው። ያው የጤና ቡድን አይመስልም፣ ግን የጤና ቡድን ነው። እነሱ ምንም ወጣቶችም ቢሆኑ እኛ የጤና ቡድን ብንሆንም በአካል ትንሽ ፊዚካሊ ወጣቶች ናቸው። እነሱ ለቀቅ ያሉ ናቸው። ከመሀል ሜዳ ሁሉ መሞከር ጀመሩ።
የሆነ ኳስ ያገኙ አውቀውታል ማለት ነው። ወደዛ ይመጡ። ስለዚህ አሁን የግድ ማግባት አለብን። ቁልቁለት ነው ያለው። ተከላካይ እንቀንሳለን። የጸዳው ትገባለህ። የታለ የጸዳው አለ ከኋላ ኤማ ወደ ፉል ባክ። እሺ ቀኝ ፉል ባክ። አሁን አጥቂ መጨመር አለብን። የጸዳው ገብቷል። ስለዚህ ፉል ባክ እስራኤል መሀል ላይ ትሆናለህ። በዛው ጅምሩ እዛው ጋር እንዳለ። ኢትዮ ኤሌክትሪክ እንዴት ናችሁ? ሰላም ናችሁ? አሪፍ ሞራል ነው። አሪፍ እንቅስቃሴ ነው። አሪፍ ነው እና መብራቷን አደራ እንዳታጠፋት። እኛ እንኳን ደግሞ ምን ላይ ነው? ዩቲዩብ ነው። አዎ ምን ይላል? ኢትዮ ኤሌክትሪክ ከመቄዶንያ የሚያደርጉት ጨዋታ በጣም አጓጊ ከመሆኑ ባሻገር ደግሞ ሁለተኛ አጋማሽ ሊጀምር ወደ ሜዳ እየገቡ ይገኛሉ። በጣም ደስ የሚል ጨዋታ ነው። የዛሬ ዓመትም እንደዚህ በመለያ ዓመት ነው ከጥሎ ማለፍ ጋር የተለያዩት ማለት ነው። አሁን ደግሞ እንግዲህ እነዚህን ቀሪ ደቂቃዎችን 0-0 የሚወጡ ከሆነ ወደዛ ወደ መለያ ዓመት እንደሚያልፉ የሚያሳዩ መረጃዎች ይታዩኛል። ስለዚህ አሁን ጨዋታው ሊጀምር ነው። ከስር ደግሞ የውጤት ለውጥ ካለ ማሳያችሁ ይሆናል። አብራችሁን ቆዩ። አረ የሚመታበት ምታ አብራራው የሚመታበት ጋር ምታ እንጂ እኔ እኮ ወደዛ ነው የሚሞከረው ጨዋታ። ታዲያ እዚህ ጋር ምን እሰራለሁ? የቂጡን አወለቀለት በእናትህ። ትችላለህ አንተ። ይኸውልህ ጠርጥሬያለሁ እንደሚገባ እጄ ቢሆን አይ አወዳደቁን ነው ያሳምረው። አወዳደቁን ነው ጎበዝ አንበሳ ጨዋታው እንግዲህ የውጤት ለውጥ ተገኝቶ 1-0 መቄዶንያ ኢትዮ ኤሌክትሪክ እየመራ ይገኛል። ጎበዝ ነገሩ እንጂ አይታየውም እኮ ለሱ ላይ ታየው ይችላል። ዳኝ አይ ይናባትሽ አውጣ ባንዴ ነው ታውጣ ኮምፓይሰል ጋር አውጣ ጎል ወጥቷል። አስገራሚ አስደናቂ ሙከራ አድርገው ነበር ኢትዮ ኤሌክትሪኮች። ነገር ግን ወደ ጎል መቆያቸው ደገመው። እንዴት አይነት ሙከራ ነው!
አስደናቂ ሙከራ ነበረ። ነገር ግን ወደ ጎል መቀየር አልተቻለም። በጣም ደስ የሚል ጨዋታ ነው እየታየ ያለው። ስናሜ ባላም እኛ የብር ችግር የለንም አንሰጥም። በእውቀታችን ነው ኢንጂነር ነው። ኧረ በስመ አብ አደገኛ ጥፋት ነው። በጣም ነው። ሕክምና ጥራኝ ትንሽ መታ አድርጎት አደገኛ የተመታ እዚህ ጋር ነው አይደለ? ማርያም ስሜ ዳኜ ነኝ። ትክክል። ስለዚህ ላፈጥ ቀላል የተመታ እዚህ ጋር ነው። ሳውቀው አይኑ ይያዘ እንኳን አልተመታ ችግር የለውም። የዚህ ችግር የለውም። እንኳን ስፖርት ፖለቲካ ይባላል። ጧል ወደ ውጫው ደህና ይመስላል። የተጎዳ አይመስልም። ደህና ይመስላል። አሁን ቅጣት ምቱን እንግዲህ ላሻማ ነው። የቢጫ ካርድ ተመዘዋል። ጥፋት ለሰራው 47 በግራ በቀኝ ዘከረስ ደረጀ ጋር በቃ እንደዛ የቢጫ ካርድ ተመዝቶበታል። ዳኛው በቀላል ጥፋት አልፎታል። በጣም ቆንጆ ነው። 10 ቁጥሩ እያያ ጨዋታውን ሊያሻማ ነው። ተመታ ኖ ጨዋታው አሁንም 1-0 እንደቀጠለ ነው። የውጤት ለውጥ የለም። በኢትዮ ኤሌክትሪክ በኩል እንግዲህ ተደጋጋሚ ሙከራዎችን አድርገዋል። እንደዚሁም በመቄዶኒያ ላይ 10 ቁጥሩ እያያ ኳስ ወደ ተቃራኒ ቡድን ተመልሷል። እንግዲህ መሀሉ ሳሳ ያለው ይመስላል በኢትዮ ኤሌክትሪክ በኩል በጣም የሚገርም ሙከራ ነበር ያደረገው ኢትዮ ኤሌክትሪኩ። ሙከራ በመቄዶኒያ እየተደረገ ይገኛል። እንግዲህ የተሻማው ኳስ አሪፍ ክሮስ ነው። በጣም ትልቅ ጥፋት ነው ያጠፋው በረኛው። አሪፍ ነበር። ሙከራ ነበር ያደረጉት። ነገር ግን ወደ ጎል መቀየር አልተቻለም። ጨዋታው በጣም ፍትጋ ያበዛበት ጨዋታ ነው። ጥንቃቄ ያስፈልጋቸዋል። የጸዳው ያተራ 7 ቁጥሩ የጸዳው ያተራ ይገኛል። ነገር ግን ወደ ጎል ሊቀይረው አልቻለም። ጨዋታችሁ ጥሩ ነው። አረ ጎበዝ እንዳትሰባበሩ እንዴ! እንዴት ነው የሚጠርገዋን? የእጅ ውርወራ ለመቄዶኒያ አግኝተዋል ማለት ነው። ጨዋታው በእጅ ውርወራ ይጀምራል። ጎበዝ ትችላለህ። ሁለተኛ ጎል እንግዲህ ተቆጥሯል ማለት ነው። እንግዲህ ኢትዮ ኤሌክትሪክ 0 መቄዶኒያ 2 ጨዋታው በመሃል ማስጀመር ይጀምራል ማለት ነው።
ፈርቼ እኮ ነው። ስማ ፈርቼ እኮ ነው። እንደዚህ ብለህ ስትመጣ ጎበዝ። ሶስተኛ ጎል የሚደግሙ ይመስላሉ መቅደናዎች። አዎ ቅብብላቸው በጣም አሪፍ ነው። ነገር ግን ኦፍሳይት ፍላግ መጠበቅ አልቻሉም። ኦፍሳይት መስመራቸው መጠበቅ አልቻሉም። ኖ ኖ ኖ ኖ ኖ ኖ ኖ ኖ ትልቅ ስህተት ነው። ኦ ማይ ጉድነስ ግባ 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 ሚሮስ ነው በእናትህ እንዴት ነው የሳታችሁት? ለመሳተም የሚከብደው ጎበዝ። ድንቅ 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 ኳስ ነው። በረኛው አዳ ነው። በጣም 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 ድጋሜ እንደገና መቄዶንያ ኳስ ይዟል። አዎ 7 ቁጥሩ የጸዳው ኦ ማይ ጋድ ኳስ ወደ ውጭ ወጥቷል። ክሮስ ተደርጓል ኳስ። ነገር ግን የኤሌክትሪኩ ተከላካይ መልሶታል። ድጋሜ ሀብታሙ ኳስ ይዟል። ሀብቴ የመታው ኳስ እንግዲህ መሀል ላይ ለቃልወልድ ደርሶታል። ቃልወልድ ደግሞ ለዝጋ ሀብቴ ኦኬ እዝጋ ለበረኛ ተሰጥቷል። ጨዋታው በመልስ ምት የሚጀምር ይሆናል። በጣም አሪፍ አወጣጥ ነው የምትወጪው ኳስ። ጎ አሪፍ ሙከራ ነበር በኢትዮ ኤሌክትሪክ በኩል። ኦ ማይ ጉድነስ ኃይላችን ይሄንን ይመስላል። አረ ወይኔ እንግዲህ ከአንድ ፌሮ ወደ አንድ ፌሮ ነው። አሪፍ ክሮስ ነበር። 7 ቁጥር ተደጋጋሚ ክሮስ እያደረገ ይገኛል። ድንቅ ጨዋታ ነው። ምናልባት የጨዋታው ኮከብ ሊሆን ይችላል። እንግዲህ ሶሪ እንግዲህ መቄዶንያ ለአንድ ሳምንት ኤሌክትሪክ ብልጭ አይልም። ይሄንን ቪዲዮ መለቅላችሁ ራሱ ከወር በኋላ ነው ምናልባት ከመጣ መብራት። ክሮስ ተደርጓል። በድጋሚ ያውንም ኳስ ያያ 10 ቁጥር ጋር ይገኛል። 10 ቁጥር ጋር ይገኛል ኳስ። አዎ ለ8 ቁጥሩ ኦኬ ሀብቴ ወደ ጎል ሊቀየር አልተቻለም ማለት ነው። አሪፍ ሙከራ ነው። ኳሱ በጣም አሪፍ ጨዋታ ነው ጨዋታው። ድጋሜ መልስ የሆነ ቦታች ያለው አብርሽ ኳስ ይዟል። አብርሽ ደግሞ ለአብራራው ኦ ማይ ጉድነስ እንደ ያተላልፍ አይቶ ማይታወቅ ሶስተኛውን ጎል አስቆጥሮታል። የቀይ ካርድ አሳይቷል ዳኛው። 40 ቁጥር ለባሹ ላይ ቀይ ካርድ መዟል። አደገኛ ጥፋት ነው የሰራው። ኦ ያ ይህ የጤና ጨዋታ ነው። ነገር ግን ጨዋታው በእርግጥም አምናም እንደዚሁ ኢትዮ ኤሌክትሪክ ከመቄዶንያ የሚያደርጉት ጨዋታ ሁልጊዜም ተጠባቂ ነው። አሪፍ ጨዋታ ነበር። ነገር ግን 40 ቁጥሩ የቀኝ ክንፍ ተከላካይ የሆነው በቀይ ካርድ ከሜዳ ወጥቷል ማለት ነው። ሌላ ኳስ ደግሞ አሁንም ክሮስ ተደርጓል። ሌላ ኳስ ነገር ግን ተከላካዩ በቀጥታ መልሶታል ማለት ነው። አሁንም 7 ቁጥሩ ኳስ ይዟል። ድጋሚ ኳስ እንዴት አይነት መናበብ ነው ጎበዝ! እንዴት አይነት መናበብ ነው! አሪፍ ጨዋታ ነው። ሴሌብሬሽን አብራራው። አረ ወደ ኒኑ የጅሩራ አግኝተዋል።
ኦ ማይ ጋድ የሚገርም ፎርሜሽን ነበር ያሳየን። ነገር ግን አቅጣጫውን አልጠበቅም ነበር። ሰላም ዩቲዩብ እንግዲህ ከጀርባ የምታያቸው ደግሞ ሌማትና አካባቢ ጥበቃ ከዚህ ከመቄዶንያ ከኤሌክትሪክ ጨዋታ በኋላ ደግሞ የሚያደርጉት ጨዋታ ይጠበቃል። አሁንም ድንቅ ሙከራ በመቄዶንያ በኩል ተደርጓል። ነገር ግን ወደ ጎል አልተቀየረም። ስለዚህ ትሬኒንግ እያደረጉ ከኋላ የምታያቸው ሌማቶች ናቸው። እንደምታያቸው በጣም የሚያምሩ ናቸው። ስለዚህ ጨዋታው ቀጥሎ ይጀምራል ማለት ነው። በጣም አሪፍ ጊዜ እያሳለፍን እንገኛለን። ሌማት ከአካባቢ ጥበቃ የሚያደርጉትን ጨዋታ በቀጥታ የምናስተላልፍላችሁ ይሆናል። አብራችሁ እናንተ ከኛ ጋር መሆን የሚጠበቅባችሁ። ትሬኒንጋቸውን እያደረጉ ይገኛሉ። ትንሽ ከነሱ ጋርም ቆይታ እናደርጋለን። ሌትስ ጎ። ድጋሜ አሁንም ከመቄዶንያ አብርሽ ኳስ ዟል። የጸዳው ክሮስ የሚያደርግ ይመስላል። አዎ ክሮስ ተደርጓል። ነገር ግን ወደ ጎል ይቀየር አልቻለም። በድጋሜ ኳስ ተገኝቷል። ኦፍሳይድ መጠበቅ አልቻሉም። ሌማት ከአካባቢ ጥበቃ ጋር የሚያደርጉት ጨዋታ ደግሞ በቀጣይ የሚደረግ ነው የሚሆነው። ኦልሞስት ወደ 10 ደቂቃዎች ነው የሚቀሩት ጨዋታው ሊጠናቀቅ ከኤሌክትሪክ ከመቄዶንያ የሚያደርጉት ጨዋታ። ስለዚህ ደግሞ የመብራት መቆራረጥ ካላጋጠመን በስተቀር ወደ እናንተ ምን አስተላልፍላችሁ ይሆናል። ካፒቴን ትልቅ የውጤት ለውጥ አለ። ኢትዮ ኤሌክትሪክ ከመቄዶንያ የሚያደርጉት ጨዋታ አሁን ላይ 3-0 መቄዶንያ እየመራ ይገኛል። እንግዲህ ጨዋታውን በየመሃሉ የማሳውቃችሁ ፓዊ ነበርኩኝ። እንግዲህ እኔ እዚህ ጋር ሰናበታችኋለሁ። ጨዋታውን ፊሽካው ተነፋ። በጣም ነበር ደስ የሚለው። 3-0 መቄዶንያ ኢትዮ ኤሌክትሪክን ረምርሞታል። እንግዲህ መብራት ይናፍቃል እያለኝ ነው በረኛው። ስለዚህ መብራት ይናፍቃል እያለኝ ነው። ስለዚህ የጨዋታው ኮከብና እንደዚሁም ኮከብ ጎል አስቆጣሪዎቹ የሚሸለሙ ስለሆነ ከነሱ ጋር ደግሞ ቆይታ እናደርጋለን። ከዚህ በላይ መቀጠል አልቻለም። ተቀያሪ አጣ ምን ያለው ይደውልላቸው እዛው ነው ያለው። ሴሌብሬሽናቸውን እየገለጹ ይገኛሉ። መቄዶንያዎች 3 ጎል ረምርመው ነው ያሸነፏቸው። አምና ዓመት ነበር የተለያዩ 3 ጎሎችን አስቆጥረው ጥሩ ማለፉን መብራት እንዳያጠፉ ያጥፉ። ጄኔሬተር አለ። ሻምፒዮኑ እንግዲህ ሁሎችም በጣም ሴሌብሬሽን ስለዚህ የጨዋታው ኮከብና ጎል አስቆጣሪዎቹ ማን ነበር? ሚኪያስ ሀብታሙ ክሊንሺት ይላል። ጀግና በረኛ ዛሬ በሰላም ያስጨረሰን ለፈጣሪያችን ክብር ምስጋና ይገባዋል። ዛሬም ዘወትርም አይለየን። ዋንጫውን እንበላለን። አሜን አሜን አሜን። ወይ እንግዲህ በጣም
ኪንግ ኦፍ ኪንግ ይላል። ከጀርባው አሳይና። ያው ነው ተመሳሳይ ነው። ማን ኦፍ ዘማች ኮከብ ተጫዋች ቆይ እንዳታወልቀው ሀብቴ እንዳታወልቀው እንግዲህ የጨዋታው ኮከብ ሆነ ተመርጠሃል። በጣም ከወዲሁ እንኳን ደስ አለህ እላለሁኝ ሀብታሙ። ምን ተሰማህ? ምን ነበር ጨዋታውስ ምን ይመስል ነበር? በጣም ደስ ብሎኛል። ስላሸነፍን በጣም ደስ ብሎኛል። አሪፍ ጨዋታ ነበር። ዋንጫውን እንበላለን። እኛ ነው ለሁለት ዋንጫ እየተወዳደራችሁ እንደሆነ ሰምቻለሁኝ። ስለሱ ደግሞ ትንሽ ማብራሪያ ብትሰጥ ደስ ይለኛል። ያኛው በአንደኝነት ነው የጨረስነው። አልፈናል። ይሄ ጨዋታ እሱም እናሸንፋለን፣ ይሄም እናሸንፋለን። እንግዲህ መልካም እድል አለው። በጣም አመሰግናለሁኝ ቤተሰቦች። እንግዲህ ጨዋታው ይህን ይመስል ነበረ። በመቄዶንያ ፍጹም የበላይነት 3-0 ኢትዮ ኤሌክትሪክን ረምቦት አልፏል ማለት ነው። እንግዲህ የጥሎ ማለፍ ጨዋታ ነው። ስለዚህ ወደ ቀጣይ ያለው ዙር አልፏል ማለት ነው። ስለዚህ በጣም ደስ ይል ነበረ። በጣም ጎበዝ ተጫዋቾች አሉ። ትሬሽን ባለሙያ ነው። እንግዲህ ለተጫዋቾቹ ደግሞ ኤነርጂ የሆነ ምግቦችን የሚያቀርብልን ማስተዋል ነው። በጣም አሪፍ ነበረ። ጨዋታውም ደስ ይል ነበረ። ጨዋታው ምን ይመስል ነበረ? እንግዲህ በጣም ከባድ እንቅስቃሴ ስታደርግ ነበረ። በጣም አሪፍ ነበረ እና በጣም እኔም ደስ ብሎኝ ነበረ። ዋናው ሊግ ከማለፋችሁ በፊት ደግሞ እንደዚህ ለሁለት ዋንጫ እንደምትሳተፉም ትንሽ አጫውተህ የነበር ቅድም ትሬኒንግ ቦታ ላይ። እስኪ ከጨዋታ በኋላ ምን ይመስል ነበር? ወይል በጣም ደስ ይላል። ብቻ አሸንፈናል ጌሙን በስነ ስርዓት። እንግዲህ ያው ባሰብነው ልክ ነው። እንግዲህ ትሬኒንግ በዚህ መሰረት ያው ሰርተን ነበር። ትሬኒንግ በሰራነው መሰረት እንግዲህ እናሸነፍ ችለናል። አሁን ይሄ ጌም አልፏል። እንግዲህ አሁን ደግሞ በኋላ ደግሞ በትሬኒንግ እንግዲህ ለቀጣይ ጌም ነው ዝግጁ ምን ሆን። ብቻ በጣም ደስ ይለናል። ትንሽ አግሬሲቭ ነበሩ እነሱን፣ ነገር ግን እኛ ቴክኒካል ነገር የተሻለ ስለነበር ያው ለማሸነፍ ችለናል ማለት ነው። በጣም አሪፍ በርቱ ነው የምለው። እንግዲህ እዚህ ጋር ደግሞ ጎል ያስቆጠረው ወንድማችን ወይ ብራዘር፣ እንዴት ነበረ ጨዋታው? ምን ይመስል ነበር? ያው ጨዋታው እንዳየሽ ነው። አንቺ ከኛ በላይ ደግሞ በደንብ ላንቺ ስታይ ስለነበረ ጨዋታው እንደምታየው 3-0 አጠናቀናል። እንግዲህ በርቱ ነው የምለው። ትሬኒንግ ስታደርጉ ማቃቸዋለሁ። በጣም አስቸጋሪ በሆኑ ቦታዎች ነው ትሬኒንግ እያደረጋችሁ የምትገኙትም። ጠላ ቡና እየጠጣን እስኪ እንግዲህ ደግሞ የጨዋታው እንደዚሁም አሪፍ እንቅስቃሴ ሳደርግ የነበረው ወንድማችን ኃይሌ ነው። ጨዋታው ምን ይመስል ነበር? ወጣ በል ትንሽና። እሺ ያው ጨዋታው በጣም አሪፍ ነበር። ያው እስከ ረፍት ትንሽ የመግባባት ችግር ነበረብን፣ ግን ከዛ በኋላ ችግራችንን ቀርፈን አሪፍ ጨዋታ ተጫውተናል። ከዛ በኋላ በጣም አሪፍ ነበር። አምና እንደዚሁ በመለያ ዓመት እንደተለያያችሁ አስታውሳለሁ። ዘንድሮ ምን ያህል ለውጦችን አድርጋችሁ ምን ያህል ትሬኒንጎችን አድርጋችሁ ስለመጣችሁ የኛ ያልጎነ ረምረማችሁ ያሸነፋችሁ? ያው አምና ትንሽ ከበድ ይሉም ነበረ። እኛም ትንሽ የመግባባት ችግር ነበረብን። ያን ችግራችንን ቀርፈን አሁን ላይ ብዙ ትሬኒንግ ላይ ጠንከር ብለን እየሰራን አሁን ላይ ጥሩ ለውጥ አምጥተናል ብዬ አስባለሁ። ያው ዋንጫውን እንደምንበላው እርግጠኛ ነኝ። በጣም አሪፍ ነው። በጣም የሚገርም ኢነርጂ ያላቸው ሰዎች ናቸው። ለዋንጫው እንደሆነ እንደሚጫወቱም በተደጋጋሚ ሲገልጹ ቀያይ አንበሶቹ እንግዲህ ጣፋጭ ድልን አስመዝግበው ወደ ቀጣዩ ውድድር አልፈዋል ማለት ነው። ሳስተላልፍላችሁ የነበርኩትኝ ፓዊ ነበርኩኝ። እኔ እዚህ ጋር ሰናበታችኋለሁ። በጣም አመሰግናለሁ። እንደዚሁም ቪዲዮውን ከወደዳችሁት ለመላው ስፖርት ማህበረሰብ ይደርስ ዘንድ ደግሞ ላይክ፣ ሼር እያደረጋችሁ አግዙን። ለቻናሉም አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን ጀምሩት። ቴንክ ዩ ቨሪ ማች